ዛሬ በአንድ በጣም የተለመደ ግን ብዙ ጊዜ ችላ በምንለው ነገር ላይ እናተኩራለን። አዎ፣ ስለተሰነጠቀ ተረከዝ ነው የምናወራው። ግን ከጀርባው ያለውን ሳይንስ ስንመረምር ነገሩ ከምናስበው በላይ ጥልቅ መሆኑን እንረዳለን። እንግዲህ መጀመሪያውኑ አንድ ጥያቄ እናንሳ። የተሰነጠቀ ተረከዝ ይህ ነገር የውበት ጉዳይ ብቻ ነው ወይስ ከዛ የዘለለ ነገር አለው? መልሱ ትንሽ ሊያስገርም ይችላል። በሕክምናው ዓለም ሄል ፊሸርስ ይሉታል። ይህ ማለት በቀላሉ በቆዳ ላይ የሚፈጠር መሰንጠቅ ነው። ግን እዚህ ላይ ነው ዋናው ነጥብ። ዝም ብለን ካለፍነው ይሄ ስንጥቅ እየሰፋና እየጠለቀ ይሄዳል፣ ህመምም ያመጣል፣ አንዳንዴ እስከ መድማት ያደርሳል። ከዛ የባሰው ደግሞ ለከባድ ኢንፌክሽን ሊያጋልጠን ይችላል። ስለዚህ ነው ከውበት ጉዳይ እጅግ የላቀ ነው። እሺ፣ በጣም ጥሩ። ለምንድን ነው ተረከዝ እንዲህ በቀላሉ የሚሰነጠቀው? የሌላው ሰውነታችን ቆዳ እንደዚህ አይሆንም። ምክንያቱን ለማወቅ የተረከዛችን ቆዳ ያለውን ልዩ ባህሪ መረዳት አለብን። አሁን እስቲ እዚህ ጋር ያለውን ንጽጽር እንመልከት። በጣም የሚገርም ልዩነት አለ። የተረከዛችን ቆዳ ከየትኛውም የሰውነታችን ክፍል ካለው ቆዳ በጣም ወፍራም ነው። ምክንያቱም ሙሉ ክብደታችንን ተሸክሞ ነው የሚውለው። ግን ትልቁና ወሳኙ ልዩነት ይህ ነው። የተረከዝ ቆዳ የራሱን ዘይት የሚያመርት እጢ የለውም። ምንም። ይሄ ማለት ቆዳውን ለማለስለስ እና እርጥበቱን ለመጠበቅ ሙሉ በሙሉ በውጭ ነገሮች ጥገኛ ነው ማለት ነው። እንግዲህ ቅድም ያልነው ነገር እናስታውስ። የተረከዝ ቆዳ በባህሪው ደረቅ ነው። በተጨማሪም ከፍተኛ ጫና አለበት። እነዚህ ሁለት ነገሮች ሲደማመሩ ምን ይሆናል? ቆዳው መለጠጥ ሲያቅተው በቀላሉ ይሰነጠቃል። ልክ እንደ ደረቅ መሬት ማለት ነው። የድርቀትና የጫናው ጥምረት ነው ለመሰንጠቅ የሚዳርገው። እሺ፣ ችግሩ የሚመጣው ከድርቀትና ከጫና እንደሆነ አየን። ግን እነዚህ ነገሮች የሚያባብሱ ሌሎች ተጨማሪ ምክንያቶችስ አሉ? አዎ አሉ። ለምሳሌ ለረጅም ሰዓት መቆም፣ ከልክ ያለፈ ውፍረት ጫናውን ይጨምራል። ደረቅና ቀዝቃዛ አየርም፣ ሙቅ ውሃ አብዝቶ መጠቀም ወይም ጠንካራ ሳሙናዎችን ቆዳችንን የበለጠ ያደርጉታል። ሌላው ደግሞ የምንለብሰው ጫማ፣ በተለይ ከኋላ ክፍት የሆኑ ጫማዎች የተረከዝ ስብ ወደ ጎን እንዲለጠጥ ስለሚያደርጉ ቆዳው ላይ ተጨማሪ ጫና ይፈጥራሉ። አንዳንዴም እንደ ስኳር በሽታ ያሉ የጤና እክሎችን ለዚህ ችግር ሊዳርጉ ይችላሉ ማለት ነው። እንግዲህ መንስኤዎቹ በደንብ የተረዳችሁ ይመስለኛል። አሁን ደግሞ ወደ መፍትሄው ስንመጣ በቤታችን ሆነን በሳይንሳዊ መንገድ እንዴት ልናክመው እንችላለን? እስቲ የተግባር እቅድን እንመልከት። የመጀመሪያው እና በጣም አስፈላጊው እርምጃ እግርን መዘፍዘፍ ነው። ለምን? ምክንያቱም ከወፍራም የሞተ ቆዳ መለስለስ አለበት። ስለዚህ ለብ ባለ ውሃ ትንሽ ጨው ጨምረን ከ15 እስከ 20 ደቂቃ ብንዘፈዝፈው በጣም ጥሩ ነው። ቆዳው ከለሰለሰ በኋላ ቀስ ብለን በእግር መፈተጊያ በመጠቀም የሞተውን ቆዳ እናስወግዳለን። እዚህ ላይ ግን ጥንቃቄ ያስፈልጋል። በጣም መፋቅ የለብንም። ዓላማችንም የሞተውን የላይኛውን ሽፋን መቀነስ እንጂ ቆዳውን መጉዳት አይደለም። ቆዳውን ካጸዳን በኋላ ወደሚቀጥለው ወሳኝ ደረጃ እናልፋለን። ይኸውም እርጥበትን መመለስ ነው። ለዚህ ደግሞ ከተፈጥሮ ዘይቶች የተሻለ ነገር የለም። ለምሳሌ የኮኮናት ዘይትን እንውሰድ። ውስጡ ባለው ሎሪክ አሲድ አማካኝነት ባክቴሪያን ይዋጋል። ይህ ማለት ኢንፌክሽንን ይከላከላል ማለት ነው። የወይራ ዘይት በበኩሉ በቫይታሚን ኢ የበለጸገ ስለሆነ የተጎዳውን ቆዳ ይጠግንልናል፣ የመለጠጥ አቅሙንም ደግሞ ያሻሽላል። ስለዚህ እንደምናየው አንዳንድ ዘይቶች የራሱ የሆነ ልዩ ጥቅም አለው። እሺ፣ ዘይቱን ተቀባን። ግን ከዚህ በላይ ውጤት ለማግኘት አንድ ቀላል ዘዴ አለ። ዘይቱን ከተቀባን በኋላ በተለይ ማታ ከመተኛታችን በፊት ንጹህ የጥጥ ካልሲ አድርገን ብናድር በጣም ትልቅ ለውጥ እናያለን። እንዴት? ካልሲ እንደ መከላከያ ሆኖ እርጥበቱን ከቆዳችን እንዳይተን ሙሉ በሙሉ ቆዳችን ዘይቱን እንዲመጥ በደንብ ይረዳዋል። ከዘይቶች በተጨማሪ ሌላ በጣም ውጤታማ የሆነ ነገር አለ። እሱም
እንደ ቫዝሊን ያሉ ኦክሉሲቭ የምንላቸው ነገሮች ናቸው። አሁን ቫዝሊን በራሱ ቆዳን አያረጥም። ነገር ግን ያለው ትልቁ ጥቅም ቆዳችን ላይ እንደ ጋሻ ሆኖ ያለውን እርጥበት እንዳይወጣ ይከላከላል። ውሃ ከቆዳችን የሚወጣበትን መጠን በከፍተኛ ሁኔታ ይቀንሳል። ስለዚህ እርጥበትን ለመቆለፍ በጣም አሪፍ አማራጭ ነው። እንግዲህ ሕክምናውን አውቀናል። ግን ችግሩ መፍትሄ ካገኘ በኋላ ተመልሶ እንዳይመጣ ማድረግስ የረጅም ጊዜ ስራ ይጠይቃል። ጤናማ ልምዶችን በመገንባት እንዴት በዘላቂነት መከላከል እንደምንችል አሁን እንይ። መከላከል ማለት ወጥነት ነው፣ የአንድ ጊዜ ነገር አይደለም። ስለዚህ ቀላል የሆነ የዕለት ተዕለት የሳምንትና የወር እቅድ ያስፈልጋል። በየቀኑ በተለይም ገላን ከታጠብን በኋላ ተረከዝን ጥሩ እርጥበት ማድረጊያ መቀባት ልምድ መሆን አለበት። በየሳምንቱ ደግሞ የሞተ ቆዳ እንዳይከማች በመፈተጊያ ወይም ደግሞ ፖምስቶን ቀስ አድርጎ ማጽዳት ያስፈልጋል። እንደ ወቅቱ እንክብካቤ ይለያያል። ለምሳሌ በክረምት ወራት አየሩ በጣም ስለሚደርቅ ከወትሮ የተለየ እርጥበት መጠቀም ያስፈልጋል። እነዚህ ሁሉ ውጫዊ እንክብካቤዎች ናቸው። ግን የመከላከያው መሰረት የሚጀምረው ከውስጥ ነው። በቂ ውሃ መጠጣት። ሰውነታችን ሲደርቅ የመጀመሪያው ምልክት የሚታየው ቆዳችን ላይ ነው። ስለዚህ ከውስጥ በቂ እርጥበት ማግኘት አለብን። በተጨማሪም የምንለብሳቸውን ጫማዎች ወሳኝ ናቸው። ተረከዝን የሚደፍኑ ጫማዎችን ማድረግ እንዲሁም የጥጥ ካልሲዎችን መልበስ ቆዳን ከግጭትና ከድርቀት ይጠብቃቸዋል። እንግዲህ ይህን ሁሉ ሳይንሳዊ ማብራሪያ ካየን በኋላ ዋናው ቁም ነገር ምንድን ነው? ከዚህ ሁሉ ነገር ልንይዘው የሚገባው ትልቁ ነገር ምንድን ነው? ነገሩ ይሄ ነው። የተረከዝ ሐሳብ ሁኔታችን የውበት ጉዳይ ብቻ ሳይሆን የጠቅላላ ጤናችን ነጸብራቅ። ቆዳችን በተለይ ጫና የሚበዛበት የእግራችን ቆዳ ስለ አጠቃላይ ጤንነታችን ብዙ ነገር ሊነግረን ይችላል። ስለዚህ በመጨረሻ አንድ ጥያቄ ራሳችንን እንጠይቅ። ለእግራችን ጤንነት ይህን ሁሉ ሸክም ለሚሸከምልን የሰውነታችን ክፍል ዛሬ ምን እናደርጋለን? በየቀኑ የምንሰጠው ጥቂት ደቂቃ እንክብካቤ ለጤናችንም ሆነ ለውበታችን የሚያመጣውን ለውጥ በጣም ትልቅ ነው። ስለዚህ ልምድ ማድረግ እንዳይረሳ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በሌላ የጤና መረጃ እስከማገኛችሁ ድረስ ሰላም ሁኑ።